ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት በህዝብ ተወካዮች ምክር ቤት ቀርበው በቀረቡላቸው ጥያቄዎች ላይ ምላሽና ማብራሪያ በሰጡበት ወቅት በፖለቲካ ጉዳዮች ላይ በተነሱ ጥያቄዎች ደግሞ አሁን ትግራይ ውስጥ የሚረብሹት የፈተናቸው ምርኮኞች ናቸው ሲሉ ተናግረዋል። መንግስት ለሰላም ሲል አዲስ አበባ ውስጥ የሚገኙና መውረስ የሚችላቸውን ንብረቶች እንዲሁም ቤተሰቦቻቸውን ሳይነካ ጠብቋልም ብለዋል። ከፕሪቶሪያ ስምምነት በኋላም በየጊዜው ወደ ግጭት የሚያስገባ ትንኮሳ ትግራይ በሚገኙ ኃይሎች ይፈጸማል ሲሉ የገለጹት ጠቅላይ ሚኒስትሩ አስከፊው ችግር አሁን የትግራይ ወጣቶች በግዳጅ ታፍሰው በሱዳን ጦርነት ውስጥ እንዲሳተፉ መደረጉን ተናግረዋል። የትግራይ የፖለቲካ ጉዳይን ሲያስረዱ ህወሓትና የኤርትራ መንግስት የራሳቸው ዓላማ የሌላቸውና የሌሎች ዓላማ መፈጸሚያ ብቻ ናቸው ያሉት አብይ ሁለቱ የሚፈጽሙት ዓላማ የሌሎች ነው ሲሉ ስማቸውን ያልጠቀሷቸውን አካላት ተጠያቂ አድርገዋል። ጠቅላይ ሚኒስትሩ በመጥረቢያ ብረትና መያዣ እንጨት የመሰሏቸው ህወሓትና ኤርትራ የኢትዮጵያ ሰላምና እድገት ተጠቃሚ ያደርጋቸዋል ያሉ ሲሆን የኢትዮጵያ መንግስት ዝግጅት ችግሮቹን ከምንጩ የሚነሳውን ማንኛውም ትንኮሳ ለመከላከል የሚያስችል መሆኑን ለምክር ቤቱ አባላት ማረጋገጫ ሰጥተዋል። ፕሪቶሪያን በሚመለከት ፕሪቶሪያ እንደ ድርድር ብቻ መታየት ያለበት ጉዳይ አይመስለኝም። ብዙ ውጤት ያስገኘ የሰላም ስምምነት ነው። ከሁሉ በላይ አሸናፊና ተሸናፊ እኩል ቁጭ ብለው የተወያዩበት ድርድር ነው። መንግስት ካሸነፈ በኋላ የተሸነፈውን ኃይል አስቀምጦ ተደራድሮ መፈራረም ብቻ አይደለም፣ በችግር ውስጥ የነበሩ የታጠቁ ኃይሎች ቀልቦ ብዙ ድጋፍ ሰጥቶ ለሰላም ያለውን ቁርጠኝነት ለማሳየት ሙከራ አድርጓል። በዚያ ስምምነት ምን ተገኘ ያላችሁ እንደሆነ ቢያንስ በትግራይ ጊዜያዊ መንግስት ማቋቋም ተችሏል። መንግስት ማቋቋም ቀላል ነገር አይደለም። ከ60 ሺህ ያላነሱ የታጠቁ ኃይሎች በዲዲአር አስፈላጊው ክፍያ ተፈጽሞላቸው ከሰራዊቱ እንዲቀነሱ ሙከራ ተደርጓል። በርከት ያሉ እስረኞች፣ ምርኮኞች ተፈተዋል። በጦርነቱ የማረክናቸውን በርካታ ሰዎች ፈተናል። አንዳንድ ምርኮኞች ናቸው አሁን እዛ ሄደው ዋና ተቆርቋሪ ሆነው የትግራይን ህዝብ እያመሱ ያሉት። ምርኮኞች መፍታት ብቻ ሳይሆን ሰርቪስ ቆሞ የነበረ በአየር፣ በቴሌኮም፣ በተለያየ መንገድ ሰርቪሶች ተለቀዋል። ከዚያ ባሻገር እነዚህ ኃይሎች ሀብታችን ንብረታችን የሚሏቸውን በተለያየ ቦታ ያሉ ሀብቶቻቸውን ጠብቀን አቆይተን ሰጥተናቸዋል። ቤቶች፣ ህንፃዎች እንደምታውቁት ማለት ነው። ከየት መጣ ብለን በቀላሉ ምክንያት ፈጥረን መውረስ የምንችላቸውን ሀብቶች ለሰላም ሲባል አቆይተን መልሰናል። አሁን ዛሬ እዛ ሰላም የሚያውቁ ኃይሎች ሚስቶቻቸው፣ ልጆቻቸው ከፊሉ አዲስ አበባ፣ አብዛኛው ውጭ ሀገር እንዳሉ እናውቃለን። አዲስ አበባ ያሉትን ከፊል ቤተሰብ ያልነካንበት ዋናው ምክንያት በአንድ ሰው ጥፋት ዘሆል ቤተሰብ መታመሱን እንደ መንግስት በወደ ሰፊነት ማየት ይሻላል ብለን ስላሰብን በርካታ ጥቅም ከማስገኘቱ በተጨማሪ ለምን ፕሪቶሪያ ተስማማችሁ የሚሉ ደግሞ በጣም በርካታ አኩራፊዎች ተፈጥረዋል። ቲፒኤልኤፍ ብቻ ሳይሆን ትግራይ መውደም ነበረባት ብለው የሚያስቡ ኃይሎች አኩርፈዋል። ከኛም ገሸሽ ብለዋል። በአንጻሩ እነሱ ይተባበሩ ሞክረዋል። ፕሪቶሪያ እንዲህ ያለውን በርካታ ነገር በውስጡ የያዘ ነው። ከዚያ በኋላስ በየቀኑ በርከት ያሉ ውጊያ፣ ጦርነት ሊቀሰቅሱ የሚችሉ ፕሮቮኬሽንስ በየጊዜው ትግራይ ባሉ ኃይሎች ይፈጸማል። በየጊዜው ከሁሉ የከፋው አሁን በርካታ የትግራይ ልጆች በጉልበት ታፍሰው ሱዳን ላለው ጦርነት ተሽጠዋል። በሱዳን ጦርነት ውስጥ የትግራይ ወጣቶች በማያውቁት ጉዳይ ህይወታቸውን እያጡ ይገኛሉ።
መጥረቢያ 3 አክተሮች አሉት። አንደኛው አክተር ከብረት የሚሰራው የሚቆርጠው የተሳለ ነገር። ሁለተኛው አክተር ተጣሞ እዚያ ውስጥ የሚገባው እንጨት ነው። ሶስተኛው አክተር እንጨቱን ይዞ የሚቆርጠው አካል። የመጀመሪያው ብረቱ የተሳለው መጥረቢያ ምንም ዓላማ የለውም። የእንጨቱን ዓላማ ይፈጽማል። እንጨቱ ሲያዘው ብቻ የእንጨቱን ፍላጎት የእንጨቱን ዓላማ ፈጻሚ እንጂ የራሱ ሐሳብ የራሱ ዓላማ የለውም። እንጨቱም የያዘውን እጅ ወደ መራው የሚሄድ በያዘው እጅ የሚታዘዝ የያዘውን እጅ ፍላጎት የሚመልስ እንጂ የራሱ ዓላማ የለውም። ቲፒኤልኤፍ እንደ መጥረቢያ ነው። መያዛው እንጨት እንደ ሻዕቢያ ነው። ዋናው አዛዦች ባለጉዳዮች ሌሎች ናቸው። ከመጥረቢያው ጋር ከብረቱ ጋር ብንጋጭ እንጨቱ እስካለ ድረስ ከእንጨቱ ጋር ብንጋጭ እንጨቱን የሚያዘው ሰው እስካለ ድረስ ዘላቂ ሰላም አናገኝም። ይልቁንስ ለመጥረቢያውና ለእንጨቱ ያለኝ ምክር የኢትዮጵያ ሰላምና እድገት ይበልጥ ተጠቃሚ ያደርጋችኋል፣ የሚልካችሁ አካል መጠቀሚያ ያደርጓችኋል እንጂ ምንም ፋይዳ የለው የሚል ሲሆን፣ በእኛ በኩል ግን ዝግጅቱ ኢትዮጵያ የሰላሟ መደፍረስ ምንጭ የት እንደሆነ ስለምናቅ ከምንጩ የሚነሳውን ማንኛውም ትንኮሳ ለመከላከል የሚያስችል ቁመና በመፍጠር ላይ የምንገኝ መሆኑን ለተከበረው ምክር ቤት መግለጥ እፈልጋለሁ። የኢትዮጵያን አንድነት የኢትዮጵያን ሉዓላዊነት አደጋ ውስጥ ሊያስገባ የሚችል ማንኛውም ነገር ከመጣ ለመከላከል የሚያስችል ቁመና እንዳለን ላረጋግጥላችሁ እፈልጋለሁ። መጥረቢያውና መያዣውን እጅ ግን እንጨት ግን በተቻለ መጠን መታገስ፣ በተቻለ መጠን ማስተማር፣ በተቻለ መጠን መመለስ ያስፈልጋል። ጉዳቱ የጋራ ስለሚሆን ታስታውሱ እንደሆነ ባለፉት 5-6 ዓመታት የነበረው ፖለቲካል ዲስኮርስ ኢትዮጵያ ያለቀላት፣ ኢትዮጵያ ልትፈርስ ነው፣ ኢትዮጵያ ልትወድቅ ነው የሚል ነበር። ኢትዮጵያ አትወድቅም ብዬ በተደጋጋሚ አነሳላችሁ ነበር። ኢትዮጵያ አትወድቅም አይደለም አሁንም እላችሁ፣ የወደቁት አነሳለች። ትናንትና ሻዕቢያና ወያኔ ከሱዳን ጋር ተባብረው ደርግን ጥለዋል። አሁንም እንደዛ ተባብረን እንጥላለን የሚል ምኞት እንኳን ሻዕቢያና ወያኔና ሱዳን ሌላም ቢጨመር በኢትዮጵያ ሉዓላዊነት ቅንጣት ታክል ስጋት የለም። መናናቅ ሲጀምር ኒው ጄኔሬሽን ብቻ ለሚናቀው። ለምሳሌ በትግራይ አይታችሁ ከሆነ ታደሰ ወረደ ማለት እድሜውን በሙሉ ወይም ጻድቃን ማለት እድሜውን በሙሉ ትግራይ ታገለ ነው። በትግል ደረጃ ደብረጽዮንና ታደሰ ወይም ጻድቃን እምብዛም አይለያዩም፣ አብረው ነበሩ። አንደኛው ጥሩ ሌላው መጥፎ ሊሆን አይችልም። ግን እየወደቅ ስትሄድ ልክ እንደ ውሃ ነው። እየወረቅ ስትሄድ መሽተት ትጀምራለህ። ማራከስ ከጎን ይጀምራል። ኦነግ ጋር ብትሄዱ እንደምታውቁት እኔና ጋሽ ዳውድ ኢብሳ ይለያያል እሳቢያችን። ግን ጋሽ ዳውድ ኢብሳ ጀግና ናቸው። ይሄንን ግን አልክድም። እኔ ላለፉት 40 ዓመታት ኮንሲስተንትሊ ለኦሮሞ ውስጥ ታግለዋል፣ በችግር በመከራ ውስጥ። እኔ ጀግነታቸውን አምናለሁ። አብሮ የታገለው ግን አያምንም። የጋሽ ዳውድ ግሩፕ ጋሽ ሌንጮን ያራክሳል፣ የጋሽ ሌንጮ ግሩፕ ጋሽ ዳውድን ያራክሳል። ሁለቱም ግን ጀግኖች ናቸው። መራከስ አያስፈልግም፣ መማር ነው የሚያስፈልገው። ከድካማቸው ተምረን የበለጠ ሆነን መገኘት እንጂ አንዱን ማራከስ ዋጋ የለውም። ሲሚለርሊ ቲፒኤልኤፍ ለትግራይ ህዝብ ያደረገው ተጋድሎ፣ የአማራ ታጋዮች ለአማራ ያደረጉት ተጋድሎ፣ የአፋር፣ የሶማሌ፣ የቤንሻንጉል፣ የጋምቤላ ክብር ሊሰጠው ይገባል። ነቅተው ለማንቃት ሞክረዋል። ነገር ግን አሁን ዘመኑ ኤአይ ነው፣ ተላልፈናል። ብዙ መራራቆች ስላሉ አንድ ነገር እያሰቡ በአንድ ጊዜ በመስራት አይሆንም። ኦፕሬቲንግ ሲስተሙ በጣም ፈጣን ነው። ይህን አምኖ መቀበል የሚያስፈልግ ይመስለኛል።
ከምክር ቤቱ አባላት ለተነሱት ጥያቄዎች ምላሽ የሰጡት ጠቅላይ ሚኒስትሩ በተለይም ተሰናባች የሆኑት የአብን ፓርቲ ተወካይ ዶክተር ደሳለኝ ጫኔ ላቀረቧቸው የጸጥታና ደህንነት፣ የፖለቲካ እስረኞች፣ የምክክሩን አካታችነት እንዲሁም መንግስት ሀገሪቱ የተሸከመችውን ዕዳ ለምን ደበቀ ለሚሉት ጥያቄዎች ማብራሪያ ሰጥተዋል። ታስታውሱ እንደሆነ ባለፉት 5-6 ዓመታት የነበረው ፖለቲካል ዲስኮርስ ኢትዮጵያ ያለቀላት፣ ኢትዮጵያ ልትፈርስ ነው፣ ኢትዮጵያ ልትወድቅ ነው የሚል ነበር። ኢትዮጵያ አትወድቅም ብዬ በተደጋጋሚ አነሳላችሁ ነበር። ኢትዮጵያ አትወድቅም አይደለም አሁንም እላችሁ፣ የወደቁ ታነሳለች። የወደቁ ታነሳለች፣ የተኙ ታነቃለች። ሊለሙ ሊበለጽጉ ሲገባቸው ያልገባቸውን ወንድምና እህቶቿን አንቅታ ወደ ብልጽግና ጎዳና ትወስዳለች። ይህ የኢትዮጵያ ጉዞ ይሆናል። በነገራችን ላይ ዶክተር ደሳለኝ ጫኔ ዛሬ ጥያቄ ንግግር ሲያደርጉ በጣም ደስ ያለኝ ነገር ምን ያክል መደመርን እንደበሉት ነው። እውነቴን ነው። በጣም ደስ ያለኝ ስለ ሚዛናዊነት፣ ስለ ክልል ኢምፓወርመንት እና ስለ ሀገር ዩኒቲ ኮሪደር ላይ ብቻ ሳይሆን ዳይቨርሲፋይድ ኢኮኖሚ ለመገንባት በጣም ትላልቅ ቁም ነገሮች አንስተዋል። ሙሉ በሙሉ የመደመር መንግስት ተሳቢዎች ማለት ነው። ይሄ በነበረን ቆይታ አንዱ ከአንዱ ሐሳብ ተወራርሷል ማለት ነው። ሐሳባቸው ሲሰነዝሩ ኮሪደር ብቻ መሆን የለበትም ማዳበሪያ ፋብሪካም አሉ፣ መሆን የለበትም ግድብም አሉ። ስለዚህ አቋማችን በብዙ ጉዳይ እየተቀራረበ ስለመጣ በጋራ የምንሰራበትን ነገር ብናሰፋ ጥሩ ነው ለማለት ብዬ ነው። ምክክርን በሚመለከት ምን ይጠበቃል ለተባለው ይህ የናሽናል ዲያሎግ እድል ሰፊ እድል ነው። ብዙዎች የታሰሩበት፣ ለረጅም ጊዜ ጠየቁት፣ ዋጋ የከፈሉበት ጥያቄ ነበር። አሁን ስናገኘው ማቅለል ጥሩ አይደለም። ኢትዮጵያውያን አንድ ክፉ አመል አለን። እድል ሲመጣ አንጠቀምም፣ ካለፈ ደግሞ እናዝናለን። ዛሬን ከመኖር በትዝታ መቆዘም መናፈቅ እንወዳለን። ይሄ በየዘመናት የነበረ ችግር ነው። ሰው እንኳን ሲኖር ትዝ አይለንም፣ ሲሞት ግን ደግነቱ አዛኝነቱ ይበዛብናል። ይሄ ባህሪ ጥሩ አይደለም። ይሄ ውይይት ለኛ ብቻ ሳይሆን ለአፍሪካውያን ጠቃሚ ነው። ምክንያቱም ከታች ጀምሮ የተደረገው ውይይት ስለሆነ እንደተባለው የፈጠነ አይደለም። እንደምታስታውሱት የሰጠናቸውን ጊዜ መጨረሻ አቅቷቸው ይሄ የተከበረው ምክር ቤት ጊዜ አራዝሞላቸው ነው እየተካሄደ ያለው እንጂ ፈጥነን የፈጸምነው ጉዳይ አይደለም። ለውጥ ከመጣ 8 ዓመት ነው። 8 ዓመት ሙሉ እኮ ያሸነው ይቆይ አንቀድም ህገ መንግስት ያልነው የንጉሱን ህገ መንግስት የደርግ መንግስት መቅደዱ፣ የደርግን መንግስት ህገ መንግስት የኢህአዴግ መንግስት መቅደዱ ለኢትዮጵያ አልጠቀመም። በዛ መንገድ ከምንሄድ ህዝብ አወያይተን አንቀድም፣ ጠቃሚውን ይዘን የጎደለ ጨምረን የሚሻሻል ካለ እናሻሽላለን ያለው ይሄ ትልቅ ምርታ ይመስለኛል። በነገራችን ላይ አውትፑቱን በሚመለከት አንዳንዱ ፌዴራል ስርዓት ይፈርሳል፣ አንዳንዱ ብዙ መላምቶች አሉ። እኔ ከወዲሁ ምን አይነት ውጤት እንደሚያመጣ መናገር ባልችልም የምጠብቀው ግን በህገ መንግስት ውስጥ ለኢትዮጵያ ጠቃሚ ሐሳቦች ካሉ እንዳሉ ይቀጥላሉ ብዬ አስባለሁ። ቢሻሻሉ ማንንም የማይጎዱ የማያስኮርፉ አንድ አንቀጽ አሻሽለን ማንንም የማንጎዳ ነገር ግን የኛን ህብረት የኛን አንድነት የሚያጠናክር ከሆነ ቢሻሻሉ ይሻላል ብዬ አስባለሁ። ያለውን የሚያፈርስ አንቀጽ ይፈጠራል ብዬ ግን አልገምትም። ያለውን የሚያሻሽል የሚያጠናክር ይፈጠር ይሆናል እንጂ ያለውን የሚያጎል ነገር ይፈጠራል ብዬ አላስብም። እዚህ ጋር አንድ በአንክሮ እንድትረዱኝ የምፈልገው ጉዳይ በተለይ የተፎካካሪ ፓርቲ አባላት በሌላም ሀገር ያላችሁ ፖለቲከኞች እኛ እንወያይ፣ እንመካከር፣ እንፍታ እያል ያለነው ችግር እኛ የፈጠርነው ችግር አይደለም። ለምሳሌ አማራና ትግራይ አካባቢ የወልቃይት ጉዳይ ይነሳል።
እኛ አልፈጠርነውም እኮ እኛ ላይ ወደቀብን እንጂ እኛ አልፈጠርነውም። ይሄን ችግር እንፍታው ነው ያልነው እንጂ እኛ የፈጠርነው ችግር ነው ማለት አይደለም። ልማት በሚመለከት አይ ቲንክ አንዱ ልንመሰገንበት የሚገባ አንኳር ስራ የኢትዮጵያን ዕዳ ችግር አለበት አመጣጡም ግዝፈቱም ብለን የወሰናቸው ውሳኔዎች የተከበረው ምክር ቤት በከፍተኛ አክብሮት ሊያዩ የሚገባ ይመስለኛል። ለምሳሌ ባለፉት 8 ዓመታት $1 ኮሜርሻል ሎን አልተበደርንም ማለት እንዴት ቀለል ይላል? ብዙ አፍሪካ ሀገራት እኮ ኮሜርሻል ሎን ተበድረው ብድር ደሞዝ ይከፍላሉ። ተበድረው ደሞዝ ቢከፍሉ እኮ አሉ። እኛ ለልማትም አያስፈልግም ነው ያለው። ይሄ ትልቅ ውሳኔ ነው። ታስታውሳላችሁ የዛሬ ዓመት ወጣት ገደማ ኢትዮጵያ ዕዳ መክፈል አቅቷት ዲፎልት አድርጋለች የተባለው ቅድም የተነሳው የዩሮ ቦንድ ጉዳይ ያኔም ተናግሬ ያለው ኢትዮጵያ መክፈል አቅቷት ሳይሆን እነዚያ ዕዳዎች በድርድር መልክ መያዝ አለባቸው የሚል እምነት ነበረን ብያቸዋለሁ። አበዳሪዎቻችንም እናመሰግናለን። ተሳክቶልን ዩሮ ቦንድን ጨምሮ ከብዙ አበዳሪዎቻችን ጋር ተስማምተናል። ምን ተስማማን? የዕዳ ሽግሽግ ማለት ምን ማለት ነው? ኢትዮጵያ የነበረባት ዕዳ ከአጠቃላይ ጂዲፒዋ ሲነጻጸር ከ50% በላይ ስለነበረ ቀይ ውስጥ ገብታ ተጨማሪ ብድር ብትወስድ ለመክፈል ትቸገራለች ነበር ክርክሩ። በሰራነው ሪፎርም በአፍሪካ ውስጥ ገዘፍ ያለ ኢኮኖሚ ካላቸው ግሪን ከገባ ኢኮኖሚ ውስጥ አንዱ የኛ ነው። ምን ማለት ነው? የኢትዮጵያ ብድር ከ45% በታች ሆኖ ኢትዮጵያውን በምታመነጨው ሀብት ልትከፍል ትችላለች የሚል እምነት በትላልቅ የፋይናንስ ተቋማት ታምኖበት ማለት ነው። እኛ ያለን ዕዳ አፍሪካ ውስጥ አንደኛ፣ ሁለተኛ፣ ሶስተኛ የሚባሉ ኢኮኖሚዎች ካላቸው ዕዳ ጋር አይወዳደርም። 3-4 እጥፍ ከኛ ይበልጣ የነሱ ዕዳ። ቀይ ውስጥ ናቸው ብዙዎቹ። እኛ ወርደነዋል። ለምን? የዕዳ ሽግሽጉ ቅድም ተነሳው ኮመርሻልና ኮንሴሽናል ሎን ማለት አራጣና ህጋዊ ብድር ማለት ነው። ኮመርሻል ማለት 1 ቢሊዮን ብር እንካ በ3-4 ዓመት ጊዜ ውስጥ ክፍያ ክፈልልኝ፣ ወለዱ ደግሞ 7-8% ነው ማለት ነው። ኮንሴሽናል ሲሆንሳ በ30 ዓመት ክፈል፣ ወለዱ 1% ነው፣ የእፎይታ ጊዜው 10 ዓመት ነው ማለት ነው። አንድ ሰው ተበድሮ ኢንቨስት አድርጎ ትርፍ ማግኘት እስከሚጀምር ድረስ ዕዳ ክፈል አይባልም። ኮመርሻል ሎን ለመረዳት የኢትዮጵያን ባቡር ተመልከቱ። ከዚህ ጅቡቲ የዘረጋነው ባቡር ስራው በቅጡ አልቆ ለሰራተኞች ደሞዝ መክፈል ሳይችል አበዳሪዎች ብር አምጡ አሉ። ለነሱ የሚከፈለውን ተውና ስራውን ረን ማድረግ በማንችልበት ሰዓት ኮንሴሽናል ቢሆን ግን እንደዛ አይሆንም። 30 ዓመት፣ 20 ዓመት፣ 15 ዓመት ረዘም ያለ ጊዜ ስለሚሰጥ በዚያ ጊዜ ውስጥ ያን ፕሮጀክት ጨርሶ ትርፋማ ሆኖ ዕዳን መክፈል ስለሚቻል ማለት ነው። ይሄ በጣም ትልቅ ድል ያገኘንበት ጉዳይ ነው። ገንዘብ ሚኒስቴሩ እና ገቨርነሩ እንዳሉት ላለፉት 8 ዓመታት $1 ኮመርሻል ሎን አልወሰንም።